ጤና ይስጥልን የአዲስ መረጃ ቻናል ቤተሰቦች እንደምን ቆያችሁ? የዕለቱን ዓለም አቀፋዊ አጫጭር ሰበር መረጃዎችን ነው። አሜሪካ በኢራን ጦርነት እስካሁን $29 ቢሊዮን ማውጣቷን ፔንታጎን አስታወቀ። አሜሪካ በኢራን በምታካሄደው ጦርነት እስካሁን ድረስ $29 ቢሊዮን ማውጣቷን አንድ ከፍተኛ የፔንታጎን ባለስልጣን ማክሰኞ ዕለት አስታውቀዋል። ፔንታጎን አሁን ይፋ ያደረገው የገንዘብ መጠን ባለፈው ወር ከገመተው የ4 ቢሊዮን ብልጫ አሳይቷልም ተብሏል። ዴሞክራቶች ከ6 ወር በኋላ ለሚካሄደው ምርጫ ድጋፍ እያገኙ ሲሆን ጦርነቱ የኑሮ ውድነትን አንሯል ሲሉ ጣታቸውን በሪፐብሊካኑ ፕሬዝዳንት ላይ ቀስረዋል። ዶናልድ ትራምፕ ወደ ቻይና ቀኑ። ፕሬዚደንቱ ወደ ቻይና ያቀኑት በዋናነት በኢራን በንግድ እንዲሁም በታይዋን ጉዳይ ለመምከር ሲሆን ፕሬዚደንት ትራምፕ ከ10 ዓመታት በኋላ ወደ ቻይና የተጓዙ የአሜሪካ ፕሬዝዳንትም ሆነዋል። ትራምፕ ከቻይና ጋር ከተወያዩ በኋላ በኢራን ላይ አዲስ ውሳኔ እንደሚወስኑ ሲኤንኤን ዘግቧል። ከቻይና ጋር በተያያዘ ዜና ቻይና ታይዋን የምትባል ሀገር ስለማላውቅ በዓለም ጤና ድርጅት ጉባኤ ላይ እንዳትሳተፋለች። በመጪው ግንቦት 18 የሚከፈተው 79ኛው የዓለም ጤና ድርጅት ጉባኤ ላይ ታይዋን እንዳትሳተፍ መወሰኗን ቻይና ይፋ አድርጋለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ ታይዋን የቻይና ግዛት የማይነጠል አካል በመሆኗ በጉባኤ ላይ የሚኖረው ተሳትፎ ቻይናን ብቻ የሚመለከት መሆኑን አጽንኦት ሰጥተዋል። ቃል አቀባዩ አክለውም የቻይና ሕዝባዊ ሪፐብሊክ መንግስት መላውን ቻይና የሚወክል ብቸኛ ህጋዊ መንግስት መሆኑንና ይህም በተባበሩት መንግስታት ድርጅት ደንብ የተደገፈ መርህ መሆኑን ገልጸዋል። በታይዋን የሚገኘው ዴሞክራቲክ ፕሮግሬሲቭ ፓርቲ የነጻነት አቋም በማራመድ የአንድ ቻይና መርህን ጥሷል ሲሉ የወቀሱት ቃል አቀባዩ የታይዋንን ካርድ በመጠቀም የሚደረግ ማንኛውም የፖለቲካ ማጭበርበር ተቀባይነት እንደሌለው አስታውቀዋል። በዚህ መሰረት የዓለም ጤና ድርጅትና የተባበሩት መንግስታት ድርጅትን ውሳኔዎች ለማስከበር ታይዋን በዘንድሮ ጉባኤ ላይ እንደማትሳተፍ ግሎባል ታይምስ የቃል አቀባዩ መግለጫ ዋቢ በማድረግ ዘግቧል። ሳውዲ አረቢያ በኢራን ግዛት ላይ ምስጢራዊ የአየር ድብደባ መፈጸሟ ተዘገበ። ሳውዲ አረቢያ ለመጀመሪያ ጊዜ በኢራን ግዛት ላይ ቀጥተኛ ወታደራዊ ጥቃት መፈጸሟን የምዕራባውያንና የኢራን ባለስልጣናት መግለጻቸውን ሮይተርስ ዘግቧል። ሀገሪቱ ይህን እርምጃ የወሰደችው በመካከለኛው ምስራቅ እየተካሄደ ያለው ጦርነትን ተከትሎ በግዛቷ ላይ ለደረሱ ጥቃቶች አጸፋዊ ጥቃት ምላሽ ለመስጠት መሆኑም ተመላክቷል። በጥብቅ ሚስጥር የተያዙት እነዚህ ጥቃቶች የተፈጸሙት ባለፈው መጋቢት ወር መጨረሻ ሲሆን ጥቃቶቹ የተሰነዘሩት በሳውዲ አረቢያ አየር ኃይል አማካኝነት ነው። የሳውዲ መንግስት በታሪኩ ለመጀመሪያ ጊዜ በዋነኛ ቀጠናዊ ተቀናቃኙ ኢራን ምድር ላይ በቀጥታ የፈጸመው ወታደራዊ እርምጃ መሆኑም ተነግሯል። የአየር ጥቃቶቹ የተፈጸሙባቸው ትክክለኛ የኢራን ግዛቶችና ኢላማ የተደረጉ ስፍራዎች እስካሁንም በግልጽ አልተለዩም። እስራኤል የአሜሪካ መከላከያ ጋሻዋን ወደ ተባበሩት አረብ ኤሚሬትስ መላኳ ተሰምቷል። እስራኤል በቴክኖሎጂው ዓለም እጅግ ዘመናዊና ውጤታማ እንደሆነ የሚነገርለትን አይሮን ዶም የሚሳኤል መከላከያ ባትሪዎችን ወደ ተባበሩት አረብ ኤሚሬትስ መላኳ ተሰምቷል። ይህንን አስገራሚ መረጃ ይፋ ያደረጉት በእስራኤል የአሜሪካ አምባሳደር ሲሆኑ መከላከያ ስርዓቱ ከመሳሪያዎቹ ባሻገር ስራውን የሚያከናውኑ የሰለጠኑ ባለሙያዎችንም ያካተተ እንደሆነ ተገልጿል። ይህ እርምጃ በሁለቱ ሀገራት መካከል ያለውን የጸጥታና የወታደራዊ ትብብር ወደ አዲስ ምዕራፍ ያሸጋገረ ክስተት ተደርጎም ተወስዷል። የተባበሩት አረብ ኤሚሬትስ በተደጋጋሚ ከሚሰነዘሩባት የድሮንና የሚሳኤል ጥቃቶች ራሷን ለመከላከል በምታደርገው ጥረት የእስራኤል አይረን ዶም ዋነኛ ጋሻ ሆኖ እንደሚያገለግላት ይጠበቃል። በቀጠናው ያለውን ወታደራዊ ሚዛን ይበልጥ ይቀይራል የተባለው ይህ ስምምነት በተለይ በኢራንና በደጋፊዎቿ ዘንድ ከፍተኛ ጥርጣሬን መፍጠሩ አልቀረም። የእስራኤል ሰራሽ የሆኑት እነዚህ መከላከያዎች በአረብ ምድር ላይ መተከላቸው በመካከለኛው ምስራቅ ታሪክ ታይቶ የማይታወቅ አዲስ ወታደራዊ ግንኙነት መፈጠሩን የሚያሳይ ሆኗል። ኳታር ኢራን የሆርሙዝ የባህር ወሽመጥን ለዛቻ እንዳትጠቀም አሳሰበች። የኳታር ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብዱል ራህማን አልታኒ ኢራን ስትራቴጂካዊ የሆነውን የሆርሙዝ የባህር ወሽመጥን የገልፍ አገራትን ለማስፈራሪያ ወይም ለጥቁር ድርድር ማለትም ብላክሜል ልትጠቀምበት አይገባም ሲሉ አሳስበዋል። ሚኒስትሩ ዛሬ በሰጡት መግለጫ የሆርሙዝ የባህር ወሽመጥ ለዓለም አቀፍ ንግድና ለነዳጅ ልውውጥ ያለውን ወሳኝነት በመጥቀስ መተላለፊያው ከፖለቲካዊ ውጥረቶች ነፃ ሊሆን እንደሚገባ ገልጸዋል።
ኳታር በቀጠናው ያለውን አለመረጋጋት ለመቅረፍ ዲፕሎማሲያዊ ጥረቶችን ያደረገች መሆኑን የገለጹት ሼክ መሐመድ ማንኛውም በባህር ወሽመጡ ላይ የሚደረግ የጉልበት እርምጃ ወይም ዛቻ በቀጠናው ደህንነት ላይ ከፍተኛ አደጋ እንደሚደቅን አስገንዝበዋል። ይህ የኳታር መግለጫ የተሰማው በኢራንና በአንዳንድ የገልፍ ሀገራት እንዲሁም በምዕራባውያን መካከል ያለው ውጥረት በጨመረበትና መተላለፊያውን አስመልክቶ የተለያዩ ስጋቶች እየተደመጡ ባሉበት ወቅትም ነው። ትራምፕ በኢራን ጉዳይ የቻይና ድጋፍ አያስፈልገኝም አሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር ለገባችው ዲፕሎማሲያዊና ፖለቲካዊ ፍጥጫ የቻይናው ፕሬዚደንት ዢ ጂንፒንግ እርዳታ እንደማያስፈልጋቸው በይፋ አስታወቁ። ዛሬ ለጋዜጠኞች መግለጫ የሰጡት ፕሬዚደንቱ አሜሪካ በኢራን ጉዳይ ላይ የራሷን የውሳኔ አቅጣጫ እንደምትከተልና ከቤጂንግ የሚመጣ ማንኛውንም አይነት ጣልቃ ገብነትም ሆነ ድጋፍ እንደማትጠብቅ በግልጽ አመልክተዋል። በአሜሪካና በቻይና መካከል ያለው ግንኙነት በንግድ ጦርነትና በጂኦ ፖለቲካዊ ጉዳዮች ሳቢያ ውጥረት ውስጥ ባለበት በዚህ ወቅት የትራምፕ ንግግር ዋሽንግተን በመካከለኛው ምስራቅ ያላትን የበላይነት ለማሳየትና የግሏን የኃይል እርምጃ ለመውሰድ ያላትን ቁርጠኝነት የሚያሳይ መሆኑ ተነግሯል። አልአረቢያ እንደዘገበው ይህ የፕሬዚደንቱ ግልጽ አቋም በዓለም አቀፍ ዲፕሎማሲ መድረክ ከፍተኛ ትኩረትም ስቧል ተብሏል። ውድ የቻናላችን ቤተሰቦች ለዕለቱ ያዝናቸው ዓለም አቀፋዊ ሰበር አጫጭር መረጃዎች እኔን መስሉ ነበር። ቻናላችንን ሰብስክራይብ ማድረግ አትርሱ። ሰላም ቆዩልን።